ጋይሶችዬ የኔ ወዶች የኔ ወርቆች ዛሬም በድጋሚ እንግዲህ በሌላ ቪዲዮ መጥቼላችኋለሁ። አብርሃም ሩታን ይቅርታ በጠየቀበት ቦታ ላይ ሄርሜላ እንዴት ይቅርታ ትጠይቃታለህ? ምን አጥፍተሃል? በሚል መረብ እንግዲህ ተነስታ ልጁን አቃጥላ ልደፈው ነው። ሰላም ውዴ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ብዝት ትርፍ ይበልኝ ባላችሁበት ውድ ቤተሰቦቼ። ለምንድነው አሰላሙ አለይኩም ማለት የማትፈልጊ ወይም ለምንድነው ማትዩ ለምትሉ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ሰላም ውድ የተከበራችሁ የቻናሌ ተከታታዮች የኔ ውዶች በድጋሚ ሰላም ብያችኋለሁ። ያው እንግዲህ በአጠቃላይ ሰላም ለማለት ስለምፈልግ ነው ሰላም ሰላም ብዬ የምጀምረው ማለት ነው የኔ ውዶች እንጂ አሰላሙ አለይኩም ብዬ መግባት አቅቶኝ አይደለም ማለት ነው የኔ ውዶች። ከዚህ በኋላም ደግሞ አሰላሙ አለይኩም የሚለውን በጭራሽ አላስቀርም እላለሁ ማለት ነው። አብሽሩልኝ የኔ ውዶች እና እንዴት ናችሁ? በድጋሚ እንግዲህ የመጣሁበት በአብርሽና በሄርሜላና በሩታ ጉዳይ ነው። እሱም ደግሞ እንግዲህ ምንድነው ሄርሜላ ትናንትና አብርሃም እንትን ባለው ላይ በጣም የተበሳጨች ትመስላለች ማለት ነው። ምክንያቱም ልጁን ይዛለ ስለመጣች እሱም በቃ ስለ ሁሉ ነገር አመሰግናለሁ ችግር የለው ምናምን ብሎ ልጁን ይዞ ሄዷል እና ስሜቱ ጥሩ እንዳልሆነ ያስታውቃል ማለት ነው። እና እንግዲህ አብርሃም የልጅ እናት ነሽ፣ በሁሉም በአደባባይ ወይም ደግሞ በሁሉም ሰው ፊት ላይ አንቺን ማስቀየም አልነበረብኝም፣ ይቅርታ አድርጊልኝ ብሏል ማለት ነው። እሱ ይቅርታ አድርጊልኝ ማለቱ ሄርሜላን እንደዚህ ያቃጠላት ለምንድን ነው? ምክንያቱም ሩታ እኮ በተመልካች ፊት ሶሻል ሚዲያ ላይ እኮ ወጥታ እኮ በቪዲዮ እየተቀረጸ እኮ ይቅርታ ብላለች አይደለ? ምንድነው ችግሩ? ይቅርታ ማድረግም ሆነ መቀበልም ሆነ መስጠት እኮ ትልቅነት ነው አይደል? እንዴ እንጂ ምንም ነገር አይደለም። እና ሄርሜላ ግን የሆነች ሮቶ ነገር ማለት ነው። በቃ የሆነች ሮቶ ነገር ናት ልጅቷ። ክብር አይወድላትም ማለት ነው። ክብር አይወድላትም። ያለዛ ሩታን በያት ብለን እንዳንነሳብሽ ማለት ነው። ከዛን ሩታ ከተነሳችብሽ አመዲሽን ነው የምታቦንሽ ማለት ነው። አርፈሽ ብትቀመጭ ይሻለሻል ሄርሜላ። ሩታ እንዳከበረችሽ አርፈሽ ተከብረሽ ተቀመጭ። ያለዛ ግን ከተነሳችብሽ ሩታ ይሄን ጸጉርሽን ነጫጭታ ይሄንን ፊትሽን የድመት ፊት ነው የምታስመስልልሽ ማለት ነው። እና ብቻ ግን እኔ እንጃ ይሄ ቅናት ነው ወይንስ ደግሞ በሽታ ነው? እኔ እንጃ የሄርሜላ ማለት ነው።